ታላቁ ዝሆን። አንድ ቀን ዝሆን ጓደኛ ለመፈለግ ጫካ ውስጥ ዞር ዞር ይላል። ብዙ ከፈለገ በኋላ አንድ ዝንጀሮ ዛፍ ላይ ተንጠልጥሎ ያገኛል። ከዛም ሰላም ዝንጀሮ፣ ጓደኛ እየፈለኩኝ ነበር፣ ጓደኛዬ መሆን ትችላለህ ብሎ ጠየቀው። ዝንጀሮም እኔ? እንዴት ሆኖ? አንተ እኮ በጣም ግዙፍ ነህ። ከኔ ጋር ከአንድ ዛፍ ወደ ሌላ ዛፍ እየዘለልክ ዝዋዥዌ መጫወት አትችልም ብሎ መለሰለት። በሌላ ቀን ደግሞ ጥንቸል አገኛት። እሷንም እንዲህ ብሎ ጠየቃት። ስሚኝማ ጥንቸል፣ እኔ እናንቺ ጓደኛሞች መሆን እንችላለን አላት። እሷም እኔ እናንተ በጭራሽ፣ በጣም ግዙፍ እኮ ነህ፣ ከኔ ጋር ጉሬ ውስጥ መጫወት አትችልም አለችው። ቀጥሎም እንቁራሪት ጋር ይሄዳል። ውድ እንቁራሪት፣ ጓደኛዬ መሆን ትችያለሽ ብሎ ጠየቃት። እሷም አንተ እኮ በጣም ግዙፍ ነህ፣ እንደኔ መዝለል አትችልም አለችው። ዝሆኑም በጣም አዘነ። በመጨረሻም ቀበሮን አገኛት። ጓደኛሞች መሆን እንችላለን እባክሽን ብሎ ጠየቃት። እሷም ይቅርታ ጌታዬ፣ አንተ በጣም ግዙፍ ነህ ብላው ጥላው ሄደች። በሚቀጥለው ቀን ዝሆኑ ሁሉንም እንስሶች እየሮጡ አያቸው። ከዛም ቀበሮዋን እንዲህ ብሎ ጠየቃት። ለምንድን ነው የምትሮጡት? የተፈጠረ ነገር አለ? ምን ተፈጥሮ ነው አላት። ባክህ አንድ አንበሳ ነበር፣ እናም ሁላችን ሊገልን ይፈልጋል። እኛም ከሱ ለመደበቅ ነው የምንሮጠው አለችው። በዚህ መሃል አንበሳው ከሚሮጡት እንስሳት መሃል አንዱን ይዞ ሊበላ ሲል ዝሆኑ አየው። ዝሆኑም ወደ አንበሳው ቀረብ ብሎ ሰላም አቶ አንበሳ፣ እባክህን እነዚህ ምስኪን እንስሶች አትብላቸው ብሎ ጠየቀው። አንበሳውን ምን ያገባሃል? የራስን ስራ ብትሰራ አይሻልም አለው። ዝሆኑም ምርጫ ስላልነበረው አንበሳውን በእግሩ አሽቀንጥሮ ጣለው። አንበሳውም እግሬ አውጪኝ ብሎ ከዝሆን ለማምለጥ መሮጥ ጀመረ። ከዛም ዝሆኑ ወደ እንስሶች የተደበቁበት ጫካ ሄዶ ጥሩ ዜና በሰራቸው። ከዛም ሁሉም እንስሳቶች ዝሆኑን አመሰገኑት። እናም እንዲህ አሉት፣ አሁን ጓደኛችን መሆን ትችላለህ ብለው አቀፉት።